የበገናችንን ድምጽ እንዴት ከምንሰማው መዝሙር ጋር በማመሳሰል እንዲሁም ለራሳችን ድምጽ በሚመች መልኩ አድርገን እንቃኝ፣ እንዴትስ አድርገን አብረን እንዘምር የሚለውን በዛሬው ቪዲዮአችን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመግቢያችን ላይ እንደነገርኳችሁ እንግዲህ ዛሬ የምናየው በገናችንን እንዴት በምንፈልገው ሜጀር ልንቃኘው እንችላለን። ይሄ ማለት ለምሳሌ ለኛ ድምጽ እንዲስማማ አድርገን በሚመቸን ሜጀር እንዴት ልንቃኘው እንችላለን የሚለውን እንዲሁም ደግሞ መዝሙር አሰምተን የበገና መዝሙር አሰምተን በበገናው ሜጀር አድርገን ወይም ደግሞ መዝሙሩ በተዘመረበት ሜጀር አድርገን ተመሳሳይ አድርገን መዝሙሩን ከፍተን እያዳመጥን እንዴት እንዘምረዋለን፣ ሜጀሩ እንዴት አመሳስለን እንዘምራለን የሚለውን የምናይ ነው የሚሆነው ማለት ነው። በዋናነት እንግዲህ የምንፈልገው ሜጀር ለማግኘት በራሱ መጀመሪያ አንድ በደንብ ከፍተኛ ኦክታቭ ያለው ወይም ደግሞ ቀጭን ድምጽ የላይኛውን ኪ የሚነካ እንዲሁም ደግሞ ሎወር ፓርቱን የታችኛውን ድምጽ ሊነካ የሚችል መዝሙር ሰሌክት አድርገን እንዘምረዋለን ማለት ነው። ከዛ በምንዘምርበት ጊዜ የላይኛውን ስንነካ ወይም የላይኛውን ኦክታቡን ስንዘምር በጣም የሚያስጨንቀን ከሆነ ያ ሜጀር ለኛ ተስማሚ አይደለም ማለት ነው። እንዲሁም ደግሞ ሎወር ፓርቱን ወይም ደግሞ የታችኛውን ኪ ሜጀር ለማለት የምንቸገር ከሆነ ወይም ደግሞ ብሎ ድምጻችን የሚጠፋ ከሆነ ለመዘመር በጣም የታችኛውን የምንቸገር ከሆነ ያም ምን አይደለም ማለት ነው፣ ለኛ ሜጀር ተስማሚ አይደለም። ስለዚህ የኛ ሜጀር እንዴት እናገኛለን ወይም እንዴት እናውቃለን የሚለውን ስናይ ምንድነው የሚሆነው? መዝሙሩን ስንዘምረው ከፍተኛውን ፒች ወይም ደግሞ ከፍተኛውን ኦክታቭ የሚወጣውን ቦታ ማለት ስንችል ወይም ደግሞ እታችም ያለውን ሎወር ፓርቱንም ስንል የታችኛውም ድምጻችን በደንብ የሚሰማ ሆኖ በአንድ ኪ ላይ ረክተን ወይም ደግሞ ወደ ላይ ወደ ታች አስሬ እያወጣን ሳይሆን ወጥ በሆነ ድምጽ ልክ መዝሙሩ ከፍ ብሎ መዘመር ባለበት ታይም ከፍ ብሎ ወደ ደረት መውረድ ባለበት ወደ ደረት፣ ወደ ጉሮሮ መምጣት ባለበት ወደ ጉሮሮ፣ በዚህ ሁላ ውስጥ በማይረብሸን ስሙዝ በሆነ መልኩ የሚሄድበት ሜጀር ያ ሜጀር በደንብ ተስማሚ ነው ማለት ነው። ስለዚህ ያን ሜጀር ይዘን በዛ ሜጀር ከ12ቱ አንዱ ድምጽ ነው ሊሆን የሚችለው ያንን ሜጀር ይዘን እንጠቀምበታለን ማለት ነው። ዘማሪዎችም ከሆነን ደግሞ የሚዘምር ሰው አውደ ምሕረት በሚሄድበት ጊዜ ለዜማ መሳሪያው ሲ ያርግልኝ፣ ዲ ያርግልኝ፣ ኤ ያርግልኝ ብሎ ነግሮት ይሄዳል ማለት ነው። መርጦ የሱ ለምሳሌ ኤፍ ቢሆን ለምሳሌ የሚመቸው ሜጀር ኤፍ ቢሆን ምን ማድረግ ይቻላል ማለት ነው? ኤፍ ብሎ ይነግሯል። ኤፍ ላይ ቃኝቶ ያ ዜማ መሳሪያ ተጫዋች ይጮትለታል፣ ከድምጹ ጋር ፊት ያደርጋል። በደንብ ሳይጎረብጠው ሃይ የሆነውንም ድምጽ ዘና ብሎ ሎወር የሚወርደውንም ዘና ብሎ ይዘምራል ማለት ነው። አንዳንዴ ምን ልናደርግ እንችላለን? በሁለት ቴክኒኮች ልንዘምር እንችላለን። ወደዚህ ወደ በገናው ስንመጣ አንደኛው የበገናችንን ሜጀር ከፍ አድርገን እንቃኘዋለን ወይም በገናውን በጣም ከፍ ባለ ኦክታቭ እንቃኘውና እኛ ስንዘምር በጉሮሯችን ምን እናደርገዋለን? ወረድ አድርገን እንዘምረዋለን ማለት ነው። ወረድ አድርገን ይሄ ማለት ኦክታቭ ነው እንጂ መነሻ ድምጹ አይለያይም። ግን ኦክታቭ ሲ ለምሳሌ በገናውን ሲ3 አድርገን ብንነሳ ሶስተኛ ቤት ኦክታቭ ሲ ላይ ሆኖ ብንነሳ ድምጻችንን አንደኛ ቤት ኦክታቭ ወይ ሁለተኛ ቤት ኦክታቭ ላይ አድርገን መዘመር እንችላለን ማለት ነው፣ እንዳይከብደን። ሁለተኛው ደግሞ በድምጻችን ከፍ አድርገን እንዘምር የምንል ከሆነ ደግሞ ምን ልናደርገው እንችላለን? የበገናውን ሜጀር አውርደን እንቃኘዋለን። ለምሳሌ ሲ1 ላይ አድርገን ብንቃኘው ሲ1 ላይ መነሻውን አድርገን ብንቃኝ ኦክታቡን እኛ በድምጻችን ሲ3 አድርገን መዘመር እንችላለን ማለት ነው። ስለዚህ ይህም ማለት የበገናውን ሜጀር ከፍ አድርገን ቃኝተን በጉሮሯችን ወረድ አድርገን መዘመር እንችላለን። ከፈለግን ደግሞ በገናውን ወረድ አድርገን ቃኝተን በድምጻችን ጮክ አድርገን ምን ማድረግ እንችላለን? መዘመር እንችላለን ማለት ነው። ስለዚህ መነሻ ድምጻችንን በዚህ መልኩ ማግኘት እንችላለን። አሁን ለምሳሌ እንደ አንድ ሳምፕል ምን እናደርጋለን? አንድ መዝሙር እንመርጥና የሱን መዝሙር ኪ ይዘን ደግሞ እንዴት ልንዘምረው እንችላለን፣ እንዴት አመሳስለን እንዘምራለን፣ እንዴት አመሳስለን እንቃኘዋለን የሚለው እናያለን። አሁን ለምሳሌ በዋናነት በድምጻችን ሲሆን የሚመቸን ሜጀር እንመርጥና አሁን ለምሳሌ ይሄ ቢሆን ለምሳሌ ላ ይሄ የሚመቸኝ ቢሆን ለምሳሌ ላ ይሄ አሁን ስዘምር ለኔ ይመቸኛል ምቹ ነው ብዬ ባስብ
ይሄ ሜጀር ሲ ሊሆን ይችላል፣ ዲ ሊሆን ይችላል፣ ምንም ሊሆን ይችላል። ስትዘምሩ ለጉሮሯችሁ የተመቻችሁ ሜጀር ከሆነ ይሄ አሁን ላ የሚለው ሜጀር ቢሆን ይሄንን ሜጀር ይይዝና ምን አደርጋለሁ ማለት ነው እቃኘዋለሁ ማለት ነው። ላ ከዛ የምዘምረው መዝሙር ምንድነው የሚለውን እንግዲህ ማሰብ ነው። ትዝታ ቅኝት ላይ ነው የምዘምረው፣ አንቾዬ ላይ ነው፣ ባቲ ላይ ነው፣ አምባሰል ላይ ነው። ያን እንመርጥና ምን እናደርጋለን እንቃኘዋለን። አሁን ትዝታ ቢሆን ለምሳሌ ላ 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 አድርገን እንቃኛለን ማለት ነው። ላ ካልን ላ ላ ላ ላ ላ ላ ሲመጣ ወደ ሶስተኛው ላ ላ ላ ላ ላ ላ ከዛ ወደ አራተኛው እንሄዳለን። ላ ላ ላ ብሎ ላ አይደለ ላ ላ ላ ላ ላ ላ ላ ላ አራተኛውን እያወረድን እያጠበቅን ድምፁን እየሰማን እንቃኛለን። አምስተኛው ጋር ላ 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 እያደረግን እስክትመጣ እናስተካክላታለን። ከዛ ላ ላ ላ ላ ላ ላ ከዛ ካደረግን በኋላ የፈለግኑን ትዝታ ላይ ያለ መዝሙር አቤቱ ደግሰው አልቋልና ደስ ያለንን መዝሙር ልንዘምር እንችላለን ማለት ነው። ይሄ ሜጀር ተስማምቶኛል ወይ አልተስማማኝም? አንቺሆዬም ቢሆን ለምሳሌ ላ 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 ስለዚህ ላ ላ ላ ላ ላ ላ ላ እያደረግን ላ ላ ላ ላ ላ ላ ከዛ ላ አይደል ማስታላ ላ ላ እሺ። ስለዚህ በዛ መልኩ አድርገን በሚመቸን ሜጀር አድርገን እንዘምራለን። አሁን እንዴት አድርገን መዝሙር ጋር አመሳስለን ደግሞ እንዘምራለን የሚለውን እናያለን። ያው ቀለል እንዲል የዘርፉ ደምሴ ድንግልም የሚለው መዝሙር ያው በአባታችን ስለሚደረደር ለመያዝ እንዲመች እናደርጋለን። ስለዚህ እንከፍተውና እንሰማዋለን። መጀመሪያ የምናደርገው ምንድነው ኪ ነው የምንይዘው መነሻ ኪ ከያዝን በኋላ ቅኝቱ ምንድነው የሚለውን እንለያለን። ከዛ እንቃኛለን ማለት ነው። ላ ላ ላ ሚል ሜጀር ላይ ነው ያለው። ስለዚህ እንፈልጋለን ማለት ነው ላ ላ ሚል። አሁን ኖርማል እኔ ሰዓት ለመቆጠብ ቪዲዮ እንዳይረዝም በማለት ነው እንጂ የቃኘው እያንዳንዱ ላ ሚለውን ለማምጣት ከዛ ተነስቶ ቅኝቱን አንቺሆዬን ለመቃኘት ማድረግ ይቻላል። ግን ቪዲዮ ረዝሞ አሰልቺ እንዳይሆን ነው ላ ላ ላ ላ ሚል ላይ ነው ያለው። ከዛ ላ መነሻ ኪ ካገኘን በኋላ መዝሙሩን ሰምተን ምን ቅኝት እንደሆነ እንለያለን ማለት ነው። ከዛ ላ እንዳጋጣሚ ያው ዘርፉ ደምሴ ስለሆነ አንቺሆዬ ላይ ነው የዘመረው። ስለዚህ አንቺሆዬ መቃኘት ማለት ነው። አንቺሆዬውን ከቃኘን በኋላ ምን እናደርጋለን ሜጀሩን አመሳስለን ከፍተን አብረን እንዘምራለን ማለት ነው። መነሻ ድምጽ እንዴት ይያዛል የሚለውን እንግዲህ ያው ከዚህ በፊት ያዘጋጀው ቪዲዮ ስላለ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ እሱን ቪዲዮ ታዩትና ኪ እንዴት ይዛችሁ ቅኝቱ ምን እንደሆነ እንዴት እንደምትለዩ ስላለ እዛ ላይ በሰፊ ያለ። እዚህ ሰዓት ለመቆጠብ እንዳያሰለች ቪዲዮ ያንን እዩትና ቅኝቱን ይዛችሁ ትነሳላችሁ። ከዛ አሁን ቅኝቱን ከቃኘው በኋላ ምን አደርጋለሁ መዝሙሩን ከፍትና ሜጀሩ የኔ በገናና የዘርፉ ደምስ የሚደረድርበት በገና ሜጀሩ አንድ አይነት ስለሆነ እየሰማው እኔ መዝሙሩን ምን ማድረግ እችላለሁ መደርደር እችላለሁ ማለት ነው። ስለዚህ እንሞክረዋለን። በምትወልድበት ወራት ሮም ንጉስ አውግስቶ ቄሳር መንግስት ሰው ሁሉ ግብር ሊቆጠር ታዘዘ። ዮሴፍም ድንግልን ይዞ ተጓዘ ከገሊላ ከነበረበት መንደር ቤተልሔም ወደምትባል አገር በኤፍራታ ይወጣል ብሎ ንጉሥ ሚክያስ የተናገረው ሲደርስ ሳታፋልስ የወላዶችን ሥርዓት በታኅሳስ በ29 ዕለት ከዚያው ሳሉ የምትወልድበት ቢደርስ ተወለደ። ድንግልናዋን ሳይጥስ ቤት ባይኖራት መጥታለችና ከሩቅ ከበረት ጠቀለለችው በጨርቅ ሊፈጸም የኢሳያስን ነገሩ እንስሳትም ትንፋሻቸውን ገበሩ። እሺ ያው እንግዲህ እንዳያችሁት ሁለቱንም አመሳስለን መዘመር እንችላለን ማለት ነው። ማንኛውንም መዝሙር ቢሆን
ኪ መነሻ ድምጽ እንዴት ይያዛል ቅኝቱ ምንድነው የሚለውን ቪዲዮ ስለሰራው እሱን ካያችሁ በኋላ የትኛውም መዝሙር ቢሆን መነሻ ድምጽ ትይዛላችሁ። ከዛ በኋላ ቅኝቱን ትፈልጋላችሁ። ከዛ በገናችሁ ላይ ትቃኛላችሁ። አመሳስላችሁ መዝሙሩን ከፍታችሁ አብራችሁ መዘመር ትችላላችሁ ማለት ነው። ለራሳችሁ የሚመቻችሁ ሜጀር ደግሞ እንዴት ትይዛላችሁ፣ የሚመቻችሁን ሜጀር ለእናንተ ጉሮሮ የሚሆነው ሜጀር እንዴት ትፈልጋላችሁ የሚለውን መጀመሪያ አካባቢ ላይ የነገርኳችሁ ቴክኒክ ስላለ በዛ ሜጀር በዛ መሰረት ትፈልጉና ለእናንተ የሚስማማው ሜጀር መነሻ ድምጽ አድርጋችሁ ተቃኛላችሁ ማለት ነው። ከዛ በኋላ ከቃኛችሁ በኋላ እንግዲህ አብራችሁ ተስማምቶ ዜማው ይመጣል፣ አብራችሁ ትዘምራላችሁ ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ያላችሁን ማንኛውንም አስተያየትም ሆነ ጥያቄ ኮመንት ላይ ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።